ቶማስ ግን ለደቀ መዛሙርቱ በተገለጠበት ቀን አልነበረም ይላል። ስላልነበረ አይደለም ባለማመን ውስጥ ስለነበረ ነው እንጂ በአካል አለ፣ ግን በመንፈስ አልነበረም። ወይም ጌታችን መድኃኒታችን ኢየሱስ ክርስቶስን በእውነት ተነስቷል ብሎ ለመቀበል የተቸገረ ሰው ስለነበረ እንዳልነበረ ተቆጥሮ ነው እሳ ነው። አሁን በእውነት ለመናገር የእመቤታችንን ወላዲተ አምላክነት ያላመነ ሰው አለው ሊል ይችላል እንዴ? እንዴት ብሎ ነው ሊኖር የሚችለው? አሁን እውነት ለመናገር ኢየሱስ ክርስቶስን የባህሪ አምላክነቱን የካደ ሰው በመቅደስ ውስጥ በክርስቶስ ቤተ መቅደስ ውስጥ እኖራለሁ ቢል አለሁ ቢል አለ ማለት ነው እንዴ? በሕይወት መጽሐፍ ውስጥ እኮ አልተጻፈም። እሱ የለም። ስለዚህ እሱ የለም። ተውት። ከእሱ ጋር ሙግት አትግጠሙ። የሚያምንበት ቀን ሊኖር ይችላል። አታውቁም እኮ እናንተ። የክርስቶስ ትንሣኤ ወገኖች ላዘኑ ሰዎች የሚገለጥ መገለጥ ነው። የክርስቶስ ትንሣኤ ላዘኑ ሰዎች በዚህ ዓለም በስጋ ምክንያት በሚመጣብን ፈተና ካልሆነ በስተቀር ወይም በመንፈሳዊ ሕይወታችን ጉዳይ ሀዘንተኞች ብንሆን ክርስቶስን በትንሣኤ እናገኘዋለን፣ እንቀበለዋለን ማለት ነው ወገኖች። በቤተ እግዚአብሔር የሚኖረው ድንጋይ ሁሉ የሚጸድቅ ይመስላችኋል? በእግዚአብሔር ቤት ውስጥ የሚኖረው ጸናጽልና መቋሚያ እኛ እንጸድቅበታለን እንጂ እሱ የሚጸድቅ ይመስላችኋል? እንዴ አይጸድቅም እኮ። በእግዚአብሔር ቤት ውስጥ የሚኖር በመንግስተ ሰማያትም ውስጥ የሚኖር ነው ኖረ የሚባለው። በእግዚአብሔር ቤት ውስጥ ኖረ የሚባለው አለ የሚባለው በሕይወት መጽሐፍ ላይ ስሙ የተጻፈ ሰው ብቻ ነው። አለበለዚያ ቢኖርም የለም። በእግዚአብሔር ቤት ያለው ይመስለዋል እንጂ የለም። እውነት ለመናገር ያገለግልኩ ይመስለዋል እንጂ አያገለግል። በገሊላ ተራራ ላይ ባገኙት ጊዜ በአሕዛብ ሁሉ መካከል እየሄዱ ወንጌል እንዲሰብኩና እንዲያጠምቁ ነገራቸው። በዮሐንስ ደግሞ ስንመለከት በዝግ ቤት ውስጥ በነበሩ ጊዜ የሚያጠምቁበትን ስልጣነ ክህነት ሰጣቸው ማለት ነው። እዚያ ላይ አጥምቆ የሚለውን ትእዛዝ ነው፣ እዚህ ጋር ደግሞ የሚያጠምቁበትን ክህነት ነው የሰጣቸው። እዚያ ላይ እያጠመቁ ልጆች ወይም ደቀ መዛሙርት እንዲያደርጓቸው ነው። እዚህ ደግሞ ከኃጢአት ማሰሪያ ሁሉ እንዲፈቷቸው ነው ስልጣን የሰጣቸው ማለት ነው። ሁላችንም በማዕረግ ደረጃ ወይም በቅድስና ማዕረግ ደረጃ ቢቆጠር ለዚህ አገልግሎት ብቋል። እኔም ይሄን ወንጌል ለመስበክ ይሄ ወንጌል እኮ ቁልቁል እየተሰቀሉ አቆማዳ እየተወጡ ሰውነታቸውን እየተገፈፉ እየተገረፉ ያስተማሩት ወንጌል እኮ ነው። እንዲህ አይነት ወንበር ላይ ተቀምጬ ማስተምር እኔስ ቢሆን በቅድስና ደረጃ ቢሆን ኖሮ ይገባኛል ብዬ ላምን እችላለሁ እንዴ? እንደዛ አይደለም። ግን አምናለሁ በዚህ ወንጌል ላይ ይሄ ወንጌል ክርስቶስ የሰበከው ወንጌል እንደሆነ አምናለሁ። ይሄ ወንጌል ቅዱስ ጴጥሮስ ቅዱስ ጳውሎስ ተልከው ወደኛ ያደረሱት ወንጌል እንደሆነ አምናለሁ። ይሄ ወንጌል የሰማይም የምድርም ሕግ እንደሆነ አምናለሁ። ከዚህ ወንጌል ውጭ ሌላ ሕግ እንደሌለ አምናለሁ። በቃ ይሄን ነው። ሃሌሉያ ሃሌሉያ ሃሌሉያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን በልዑል እግዚአብሔር ስም የተከበራችሁና የተወደዳችሁ ክርስቲያኖች በመላው ዓለም የምትገኙ ሁላችሁም እንደምን ዋላችሁ፣ እንደምን ሰነበታችሁ። ረድኤተ እግዚአብሔር ከሁላችሁም ጋር ቢሆንና ቢጠብቀን። ዛሬ እንግዲህ እግዚአብሔር በፈቀደ ክፍል 2 ነው እንደባለፈው ይዘንላችሁ ከባለፈው የተረፈውን ሁለተኛውን ክፍል ነው ይዘንላችሁ የቀረብነው። ባለፈው ደስ እንደተሰኛችሁበት ወይም እንደተማራችሁበት ተስፋ አደርጋለሁ። እንግዲህ ዛሬ ደግሞ እግዚአብሔር ኢየሱስ ክርስቶስ ከትንሣኤ በኋላ ያደረገው መገለጥ የሚለውን እስከ ክፍል 11 ድረስ ነው የሚደርሰው። ዛሬ ደግሞ ሁለተኛውን ክፍል መጨረሻው 11 ላይ ነው የሚያቆመው። ዛሬ ደግሞ ሁለተኛውን ክፍል ከባለፈው የተረፈውን ይዤ ቀርብ ያለው እንድትከታተሉኝ እየጠየቅኩ ወደ ትምህርቱ ገባለሁ። እግዚአብሔር ይስጥልኝ። ከዚህ የሚቀድም ወይም 6ኛ አድርጌ የምነግራችሁ ከዚህ የሚቀድመው ደግሞ በሉቃስ ወንጌል ምዕራፍ 24 ላይ የምናገኘው ነው። እሱም የኤማሁስ መንገደኞች ተብለው የሚጠሩት ሰዎች ያሉበት ማለት ነው። የኤማሁስ መንገደኞች ሉቃስ ወንጌል ላይ የታወቀ ታሪክ ነው። ይሄ ታሪክ የኤማሁስ መንገደኞች ማለት ነው። 2 ናቸው። ለነሱ ለሁለቱ እንደታያቸው ነው እንግዲህ መጽሐፍ ቅዱስ የሚነግረን። እነሱ የራሳቸውን መንገድ ነው ሊሄዱ የተነሱት። ወደ ገጠር ነው የሚሄዱት። ቅዱስ ማርቆስ ወደ ገጠር የሚሄዱ ሰዎች ይላቸዋል። የማርቆስ ወንጌል ምዕራፍ 16 ቁጥር 12 ላይ ስትመለከቱት ማርቆስ 16 12 ላይ የገጠር መንገደኞች ብሎ ነው የገለጣቸው። ከከተማ ወደ ገጠር ኤማሁስ ጊዜ ገጠር ስለነበረች 7 ወይም 8 ማይል ከኢየሩሳሌም ርቃ የምትገኝ ከተማ እንደሆነች ታሪክ ተናጋሪዎች ወይም ታሪክ አዋቂዎች ይናገራሉ ማለት ነው። ቁጥር 13 ነው የሚጀምረው ታሪካቸው። እንግዲህ ከኢየሩሳሌም 60 ምዕራፍ ያህል ብሎ መጽሐፍ ቅዱስ የገለጠው 7 ወይም 8 ምዕራፍ ማይል ማለት ነው ርቃ የምትገኝ መንደር ናት። ወደዚያ የሄዱ በነበሩ ሰዎች መካከል የተገለጠው መገለጥ እንግዲህ 6ኛ ተራ ቁጥር አድርገን እናየዋለን። ግን ከቀደም ከነገርኳችሁ ወይም 5ኛ ላይ ከነገርኳችሁ የሚቀድም ይመስላል ታሪክ ውስጥ ተመለከቱት። ምክንያቱም እነዚህን ሰዎች አገኛቸው። ከዛ በኋላ እነሱ እስኪያውቁት ድረስ ከነሱ ጋር አብሮ እንደነበረ እስከ
ከቁጥር 32 ድረስ ብትመለከቱ ብታነቡ ታሪኩን ትረዱታላችሁ። እስከ ቁጥር 32 ድረስ አለ ይሄ ታሪክ ይዘልቃል ማለት ነው። እና እነዚህ ሰዎች አላወቁትም፣ ከሱ ጋር ግን አብረው ይጓዙ ነበር። ለምንድነው ያላወቁት ሲባል ተዛይንተው ነው የሚለው፣ አይኖቻቸው ተይዘው ነበር ነው የሚለው። ቅድም በመግቢያ ላይ እንደነገርኳችሁ ማንም እግዚአብሔር ለወቅ ባለ ጊዜ ሊያውቀው የሚችል ስላልነበረ ማለት ነው። ከትንሳኤውም በኋላ እንዲህ ባለ መታወቅ በእነሱ ዘንድ ጸንቶ አብሯቸው ይሄድ ነበረ። ግን ደግሞ የእግዚአብሔርን ቃል ይነግራቸው ነበር። እናንተ የመጻሕፍትን ቃል ባለማወቅ የምትስቱ በነቢያት እንደተባለውን አልሰማችሁም ወይ እያለ ይነግራቸው ነበር። ምናልባትም በቀጣይ ቪዲዮ እንመለስበታለን። ይሄን በብሉይ ኪዳን የክርስቶስ ትንሳኤ እንዴት እንደተሰበከ እንዴት እንደተገለጠ የምናየው አንድ ቪዲዮ እሰራላችኋለሁ ወደፊት። ለዛሬ ግን ይህንን የነቢያትን ቃል እያነሳ ይነግራቸው ነበር ኢየሱስ ክርስቶስ ማለት ነው። እንጀራውን ባርኮ በሰጣቸው ጊዜ በመካከላቸው ተገኝቶ አወቁት ተብሎ ነው የተጻፈው። እንግዲህ ከዚህ በኋላ ነው እነዚህ ራሳቸው ሂደው ከደቀ መዛሙርት ጋር ይነጋገሩ ያወሩ ነበር ይላል ወንጌላዊ ሉቃስ። ከዚያው ቀጥሎ ከቁጥር 36 በኋላ ደግሞ እንደገና በጻፈው ታሪክ ላይ ሂደው እነሱ ከደቀ መዛሙርት ጋር አብረው እየተነጋገሩ ነበረ። እንዲኳ አገኘ ነው እንዴት አየ ነው ብለው ይነጋገሩ ነበረ። በዚያ መካከል ነው እንግዲህ ኢየሱስ ክርስቶስ መጥቶ ያገኛቸው ማለት ነው። እንግዲህ በማቴዎስ 28:16 ላይ ባደረገው መገለጥ ሂዱና ለአሕዛብ ሁሉ ወንጌልን ስበኩ ብሎ አስተማራቸው ይላል። በዝግ ቤት ውስጥ ሳሉ ባደረገላቸው መገለጥ ደግሞ ክህነትን እንደሰጣቸውና መንፈስ ቅዱስን ተቀበሉ ብሎ እፍ ብሎባቸው ሀብተ ክህነትን እንዳሳደረባቸው ይልቁንም ይቅር ለሚሉት ሁሉ ኃጢአቱ እንደሚቀርለት ይቅር ላላሉት ደግሞ ኃጢአቱ እንደሚያዝበት እንደነገራቸውና እንደ ሾማቸው በማዕረገ ክህነት ማሳያ ነው። አባቶቻችን እስከ ማዕረገ ፓትርያርክ ድረስ ያለውን ሾማቸው ብለው የሚናገሩበት ጊዜ ነው ማለት ነው ይሄ ማለት እና ሹመትም የተቀበሉበት በገሊላ ተራራ ላይ ባገኙት ጊዜ በአሕዛብ ሁሉ መካከል እየሄዱ ወንጌል እንዲሰብኩና እንዲያጠምቁ ነገራቸው። በዮሐንስ ደግሞ ስንመለከት በዝግ ቤት ውስጥ በነበሩ ጊዜ የሚያጠምቁበትን ስልጣነ ክህነት ሰጣቸው ማለት ነው። እዚያ ላይ አጥምቆ የሚለውን ትእዛዝ ነው፣ እዚህ ጋር ደግሞ የሚያጠምቁበትን ክህነት ነው የሰጣቸው። እዚያ ላይ እያጠመቁ ልጆች ወይም ደቀ መዛሙርት እንዲያደርጓቸው ነው፣ እዚህ ደግሞ ከኃጢአት ማሰሪያ ሁሉ እንዲፈቷቸው ነው ስልጣን የሰጣቸው ማለት ነው። እና በእያንዳንዱ ባደረገው መገለጥ አንዳንድ ጸጋ ጨምሮላቸዋል ወይም ደግሞ ሰጥቷቸዋል የሚለውንም ነገር አብረን ልናየው ወይም ልናስበው የምንችለው ጉዳይ ነው የሚሆነው ማለት ነው። ስለዚህ ስድስተኛው ለኤማሁስ መንገደኞች የተደረገው መገለጥ ነው። ባለፈው ሳምንት በሰማችሁት ወይም በተሰበከው ወንጌል ላይ እንደምትረዱት ክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ ለኤማሁስ መንገደኞች በግል እንዲሁ በጎዳና ላይ ሲጓዙ አብሮ ተገልጦ ያነጋግራቸው ስለ ትንሣኤው የሚነግራቸው ነበረ ማለት ነው። ይሄ እንዳለ ሆኖ ሰባተኛ ላይ የምንመለከተው ከ8 ቀን በኋላ የተደረገው ነው። እሱም ቅዱስ ቶማስ ያመነበት ወይም አግቦተ ግብር ብለን የምንጠራው ሳምንት ላይ ማለት ነው። እሱም ልክ እንደ ከዚህ ቀደሙ ደቀ መዛሙርቱ በዝግ ቤት ውስጥ በነበሩበት ሰዓት ነው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ላይ የምንማረው ወንጌል ነው። ከቁጥር 19 ጀምሮ ያም ከሳምንቱ በመጀመሪያው ቀን በመሸ ጊዜ ይላል። ይቅርታ ከቁጥር 24 ነው የሚጀምረው። ከቁጥር 24 ጀምሮ ስለ ቶማስ እየነገረን ይመጣል። ቁጥር 26 ላይ ሲደርስ ግን ከ8 ቀን በኋላም ይላል። ያነሳሁትን ታሪክ በቀጥታ ቀኑን ጠቅሶ የሚገልጽልኝ ይህ ስለሆነ ነው። ከ8 ቀን በኋላም ዳግመኛ ደቀ መዛሙርቱ በውስጡ ሳሉ ቶማስም አብሯቸው ሳለ በሩ እንደተዘጋ ጌታችን ኢየሱስ መጣ፣ በመካከላቸውም ቆመና ሰላም ለእናንተ ይሁን አላቸው። ከዚህ በኋላም ቶማስን ጣትህን ወደዚህ አምጣና እጆችን እግሮችን ያለው ይላል። ጌታችን ኢየሱስ ክርስቶስ ሰውነቱን ገልጦ ያሳያቸው ወይም ሰውነቱን ያሳያቸው 2 ጊዜ ነው። የመጀመሪያው በመጀመሪያው ቀን በዝግ ቤት ውስጥ ሳሉ በተገለጠ ጊዜ ነው። ያን ጊዜ ኑዳሱኝ አላለም። ጎኑንና የቆሰለ ሰውነቱንም አላሳያቸውም። እንዲሁ መንፈስ እንዳልሆነ በውስጣቸው ያስቡ የነበረው መንፈስ ነው ብለው ያስቡ ስለነበረ ምትሃት ነው ብለው ያስቡ ስለነበረ ምትሃት እንዳይደለ ለማጠየቅ ሰውነቱን አሳይቷቸዋል። ወይም አጥንትና ስጋ ያለው መሆኑን እስመ ለመንፈስሳ አልወጡ
ስጋው አጽም ለመንፈስ አጥንትና ስጋ የለውም ብሎ አጥንትና ስጋ የሌለው መሆኑን እሱ ግን አጥንትና ስጋ ያለው በመሆኑ ሊያረጋግጡ እንዲገባቸው እየነገራቸው ተገልጦላቸዋል። እንዲሁም ደግሞ ዛሬ ለቶማስ የቆሰለ እጁንና እግሩን እንዲሁም የተወጋ ጎኑን ሲያሳየው እንመለከታለን ማለት ነው። ይሄ የሆነበት ምክንያት ቶማስ የጠየቀው ጥያቄም ይሄ ስለነበረ ነው። ጣቴን ወደ ጎኑ ካላገባሁ አላምንም ብሎ ስለነበረ ለቶማስ ያንኑ የተመኘውንና የጠየቀውን ይገልጥለት በዛው በጠየቀው መንገድ ራሱን ይገልጥለት ዘንድ ስለፈለገ እግዚአብሔር ለቶማስ የታየው በዚህ መንገድ ነበር ማለት ነው። እንግዲህ ተመልከቱት። ቀደም ሲል ወመንፈቆ ሙናፈቁ ከኩሌቶችም ተጠራጠሩ ብሎ ነበረ። እዚሁም ላይ ደግሞ በዮሐንስ ወንጌል ላይ ቶማስ ግን ለደቀ መዛሙርቱ በተገለጠበት ቀን አልነበረም ይላል። ስላልነበረ አይደለም፣ ባለማመን ውስጥ ስለነበረ ነው እንጂ በአካል አለ፣ ግን በመንፈስ አልነበረም። ወይም ጌታችን መድኃኒታችን ኢየሱስ ክርስቶስን በእውነት ተነስቷል ብሎ ለመቀበል የተቸገረ ሰው ስለነበረ እንዳልነበረ ተቆጥሮ ነው። እንግዲህ ቶማስ ግን አልነበረም ተብሎ የተገለጠ እንጂ ደቀ መዛሙርቱም 11 እንደነበሩ እኮ ቅዱስ ማቴዎስ በቁጥር ነው የገለጸው። ማቴዎስ 28:16 ላይ ያለውን ተመልከቱት። 11ዱ ደቀ መዛሙርት ብሎ ነው የገለጠው። ይሁዳን አውጥተን ስንቆጥር የሚተርፉት ስንት ናቸው? 11። ከቶማስ ውጭ ከሆነ 11 ሊሆን አይችልም ማለት ነው። ስለዚህ ቶማስ ነበረ፣ በመጀመሪያው ቀን አይቶታል። ግን ዮሐንስ ለምንድን ነው ታዲያ ቶማስ ግን አልነበረም ብሎ የገለጸው ለምንድን ነው ከተባለ ያን ጊዜ ቶማስ አላመነም ነበርና እንዳልነበረ ተቆጠረ ማለት ነው። አሁን ያላመነ ሰው እንዳለ ነው እንደምትቆጥሩት? በቤተ እግዚአብሔር ቢኖር ለዘላለም እድሜ ዘመኑን ቢኖር በቤተ እግዚአብሔር የሚኖረው ድንጋይ ሁሉ የሚጸድቅ ይመስላችኋል? በእግዚአብሔር ቤት ውስጥ የሚኖረው ጸናጽልና መቋሚያ እኛ እንጸድቅበታለን እንጂ እሱ የሚጸድቅ ይመስላችኋል? አይጸድቅም እኮ። በእግዚአብሔር ቤት ውስጥ የሚኖር በመንግስተ ሰማያትም ውስጥ የሚኖር ነው ኖረ የሚባለው። በእግዚአብሔር ቤት ውስጥ ኖረ የሚባለው አለ የሚባለው በሕይወት መጽሐፍ ላይ ስሙ የተጻፈ ሰው ብቻ ነው። አለበለዚያ ቢኖርም የለም። በእግዚአብሔር ቤት ያለው ይመስለዋል እንጂ የለም። እውነት ለመናገር ያገለግልኩ ይመስለዋል እንጂ አያገለግልም። እያገለገለ ምክንያቱም እሱ ለዚህ አገልግሎት የተገባ ወይም ደግሞ በዚህ አገልግሎት የሚያምን ሆኖ ስላልተገኘ ነው። መገባት የሚለውን ነገር በደንብ እርግጠኛ ሆናችሁ እዩት። መገባት ማለት ምን ማለት ነው? ማመንና መቀበል ማለት ነው ያንን እንጂ ሁላችንም በማዕረግ ደረጃ ወይም በቅድስና ማዕረግ ደረጃ ቢቆጠር ለዚህ አገልግሎት እኔም ይህን ወንጌል ለመስበክ ይሄ ወንጌል እኮ ቁልቁል እየተሰቀሉ አቆማዳ እየተወጡ ሰውነታቸውን እየተገፈፉ እየተገረፉ ያስተማሩት ወንጌል እኮ ነው። እንዲህ አይነት ወንበር ላይ ተቀምጬ ማስተምር እኔስ ቢሆን በቅድስና ደረጃ ቢሆን ኖሮ ይገባኛል ብዬ ላምን እችላለሁ እንዴ? እንደዛ አይደለም። ግን አምናለሁ በዚህ ወንጌል ላይ ይሄ ወንጌል ክርስቶስ የሰበከው ወንጌል እንደሆነ አምናለሁ። ይሄ ወንጌል ቅዱስ ጴጥሮስ ቅዱስ ጳውሎስ ተልከው ወደኛ ያደረሱት ወንጌል እንደሆነ አምናለሁ። ይሄ ወንጌል የሰማይም የምድርም ሕግ እንደሆነ አምናለሁ። ከዚህ ወንጌል ውጭ ሌላ ሕግ እንደሌለ አምናለሁ። በቃ ይሄን ነው። ይሄንን የማያምኑ አሉ። ወይም በክርስቶስ ትንሣኤ ጥርጣሬ የነበራቸው ሰዎች አሉ። ወይም በክርስቶስ ስጋና ደም ዛሬም ድረስ ጥርጣሬ ያለባቸው ሰዎች አሉ ማለት በመቅደስ ውስጥ እንኖራለን የሚሉ ባለማዕረግ ሆነው በመካከላችን የሚኖሩ የተቀመጡ ግን አለን የመሰላቸው የሌሉ ማለት ነው። እነዚህን ሰዎች መጽሐፍ ቅዱስ የሉም ነው የሚላቸው። ቶማስ ግን አልነበረም የተባለው ከዚህ የተነሳ ነው። አሁን በእውነት ለመናገር የእመቤታችንን ወላዲተ አምላክነት ያላመነ ሰው አለው ሊል ይችላል እንዴ? እንዴት ብሎ ነው ሊኖር የሚችለው? አሁን እውነት ለመናገር ኢየሱስ ክርስቶስን የባህሪ አምላክነቱን የካደ ሰው በመቅደስ ውስጥ በክርስቶስ ቤተ መቅደስ ውስጥ እኖራለሁ ቢል አለ ማለት ነው እንዴ? በሕይወት መጽሐፍ ውስጥ እኮ አልተጻፈም። እሱ የለም። ስለዚህ እሱ የለም። ተውት። ከእሱ ጋር ሙግት አትግጠሙ። የሚያምንበት ቀንም ሊኖር ይችላል። አታውቁም እኮ እናንተ። ሐዋርያት ቶማስ ባያምንም ዝም ነው ያሉት። ጌታ መጥቶ እስኪያሳምነው ድረስ ዝም ብለው ነው የቆዩትና አንዳንድ ጊዜ በትዕግስትም ማለፍ ጥሩ ነው። አንዳንድ ጊዜ በትዕግስትም መሸከም እስኪያምኑ ድረስ መጠበቅ ከቻላችሁ ጸልዩ ብላችሁ ለእንደዚህ አይነት ሰዎች። የማያምን ሰው ባጠገባችሁ ቢኖር አታጋልጡት፣ አስቀድማችሁ አታጋልጡት። ያንን አለማመኑን ወደ ሰዎች ሊያዛምትና እናንተንም ወደ አለማመን ሊመልስ ከፈለገ ግን አስወጡት። ያን ጊዜ ማስወጣት ይገባል። ይሄ እስኪሆን ድረስ መታገስና እንዲያምን መጸለይ ግን ይገባል። 8 ቀን ድረስ ደቀ መዛሙርቱ ታግሰውት ነው። አይታችኋል። ግን መንፈስ ቅዱስን ባልተቀበለ ሰውነት ይህን መታገስ እኮ ከባድ ነገር ነው አይደል እንዴ? ግን ሁሉም የራሱን አመለካከት ነው ይናገር የነበረው በዚያ ሰዓት። ቶማስም ከነዚያ አንዱ ነበረ። በዚህ ምክንያት ነው እንግዲህ ባለማመን ውስጥ የነበረ ቢሆንም ቅሉ ቅዱስ ቶማስ እንደዚያ
ባለበት እንዲቆይ ተደረገ። ጌታ ሲመጣ አምናለሁ እግዚኦ አምላኬ ብሎ ዳሰሰ። ከዚህ በኋላ የትንሣኤው ምስክርና ፊት አውራሪ ሆኖ መቀጠል ችሏል ማለት ነው። ይህንን ቤተክርስቲያን ነፃ ያወጣ በትንሣኤው እንድታምንና የክርስቶስን ሕማምና ሞት እንድትቀበል ያደረጋት ለክርስቶስ ወንጌል ያበቃት ይህንን ቤተክርስቲያን ቅዱስ ቶማስ ነው ማለት ነው። ከዛን ጊዜ ጀምሮ የተደረገ ነው ማለት ነው። እንግዲህ ስምንተኛው እንግዲህ በዚህ በመገለጥ ታሪክ ውስጥ ስምንተኛ ብለን የምንወስደው የጥብርያዶስ የተገለጠላቸው ነው። ይህም በዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ የተቀመጠው ነው ማለት ነው። በተለይ ለሰባቱ ደቀ መዛሙርት ለምን ለሰባቱ እንደተገለጠ በሌላኛው ቪዲዮ ላይ ይሰራላቸዋለሁ። 7 ናቸው ደቀ መዛሙርቱ። ይህም መገለጥ ደግሞ ሶስተኛው መገለጥ ነው ይላሉ። ወዝንቱ ሳልሱን ዘያስተርእዮሙ እግዚእ ኢየሱስ ለአርዳኢሁ። ይህም መገለጥ ለደቀ መዛሙርቱ ሲታያቸው ሲያደርግላቸው ኢየሱስ ክርስቶስ ሶስተኛው ነው ብሎ ቅዱስ ዮሐንስ በዚህ መጽሐፍ ላይ በቁጥር ገልጦታል ማለት ነው። ቤተክርስቲያናችን ጥብርያዶስ ብላ የምታከብረው ወይም ርክበ ካህናት ብላ ዛሬ የሲኖዶስ መሰብሰቢያ የሲኖዶስ ጉባኤ የምታደርግበት ቀን ይሄ ቀን ነው ማለት ነው። በተለየ ሁኔታ ይሄ ተከብሯል። ይሄኛው ለርክበ ካህናትም መነሻ የሆነበትን ምክንያት መርሐውራችን ወይም ሌሎች መጻሕፍት እንደሚመሰክሩልን የቀደሙት እስራኤላውያን አባቶቻችንም መና ከደመና ወርዶላቸው የተመገቡትና እግዚአብሔርን ንሴብሖ ለእግዚአብሔር ብለው ያመሰገኑት በዚህ ቀን ነው። ባህሩን ተሻግረው የኤርትራን ባህር ተሻግረው ማለት ነው። 25ኛው ቀን ነው ከትንሣኤ በኋላ ይሄ ጥብርያዶስ የተደረገበት ወይም ጌታ በጥብርያዶስ የተገለጠበት። በዚያ ቀን ደቀ መዛሙርት ምን ያደርጉ ነበረ? አሳ እያጠመዱ እንደቀደመው የቀደመ ስራቸውን እየሰሩ በገሊላ ባህር ውስጥ ሲመላለሱ ሌሊቱን ሙሉ አደሩ ነው የሚለው። ጌታ የተገለጠላቸው ሲነጋ ሌሊቱን ሙሉ ሲያጠምዱ ቢያድሩ ግን አንድም አሳ በመረባቸው ውስጥ ሊያስገቡ አልተቻላቸውም ነበር። ክርስቶስ የሚመጣበት ጊዜ ቀርቧልና እሱ ሳይመጣ አሳ አይያዝላቸውምና መረባቸው ባዶውን ነበር ያደረው ይላል። ክርስቶስን ሊያውቁበት የሚችሉት አንድ ተአምር እሱ ስለነበረ እስከዚያ ድረስ ዝም ብሎ እንዲያው ቆይቷቸዋል። እሱ ከመጣ በኋላ ግን ያው የተደረገውን ታውቃላችሁ። መረቡን በስተቀኝ በኩል ጣሉና አሳ ታገኛላችሁ አላቸው። ወበቃልህ ከስና ወረድ እንደ ቃልህ እናደርጋለን አሉ። ስቦ ማውጣት እስኪሳናቸው ድረስ ብዙ አሳ አገኙ ነው የሚለው። ከዚያ በኋላ ነው እግዚእነ ውእቱ ዮሐንስ ሄዶ ጴጥሮስን ጌታ እኮ ነው ብሎ ነገረው ይላል። ጌታችን ኢየሱስ ክርስቶስ ለሶስተኛ ጊዜ እንግዲህ ተገልጦ የሾማቸውም ያሳያቸውም የታየላቸውም አብሯቸው የበላውም ማለት ነው በዚህ ቀን ነው። በመጀመሪያው ቀን አብሯቸው እንደበላ ቅዱስ ሉቃስ መዝግቦልናል። የማር ወለላና ቁራጭ ስጋ በፊታቸው እንደበላ በሉቃስ ምዕራፍ 24 ላይ ተመልክተን ነበረ። አሁን ደግሞ ለሁለተኛ ጊዜ በፊታቸው ሲበላ ይሄ ማረጋገጫው ነው። የትንሣኤ መብላት ከትንሣኤ በኋላ እኛም አንበላም። መብላት የለም ከትንሣኤ በኋላ ግን ይሄ መብላት ምንድነው ከተባለ ለትንሣኤው ማረጋገጫ እንዲሆናቸው ነው። ለደቀ መዛሙርቱ ለትንሣኤው ማረጋገጫ እንዲሆናቸው ነው። ከትንሣኤ በኋላስ መብላት መጠጣት የለም። ምክንያቱም እኛ ራሱ እንደ እግዚአብሔር መላእክት ትሆናላችሁ ነው የተባልነው። መብላት መጠጣት መግባት መጋባት የለም ከትንሣኤ በኋላ። ይሄ ሆኖ ሳለ ክርስቶስ ግን ሲበላ ታይቷል። ይሄም ደቀ መዛሙርቱ አይተው እንዲያምኑበት በማመናቸው የሚያተርፉትን ማትረፍ ያውቃልና ነው ክርስቶስ ይሄን አደረገላቸው። በዚያውም ላይ ጸና ፍቅሩን ለማሳየት ቀድሞ እንደነበረው አሁንም ከነሱ ጋር እንዳለ እንዲሰማቸው በፊታቸው በልቶ አበላቸው ወይም ማዕድ ሰርቶ አቀረበላቸውና አበላቸው ማለት ነው። በዚህ ሁኔታ እንግዲህ ተገልጦላቸዋል። ይሄ በጉባኤ የተገለጠበት የመጨረሻው ቀን ነው። በጉባኤ የተገለጠበት የመጨረሻው ቀን ነው። በጉባኤ የተገለጠበት ማለት ከትንሣኤ በኋላ ደቀ መዛሙርቱን ሰብስቦ ያደረገው መገለጥ ማለት ነው። ይሄ ሶስተኛው ነበረ። በዚህ ቀንም የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ ስንመለከት እንደምናነበው ጴጥሮስን አራሶ ለስምዖን ጴጥሮስን አለቃ አድርጎ ሾሞታል። ይሄ ማለት ምንድነው? የሐዋርያት ጠባቂ መንጋዎችን ጠብቅ ብሎ ጠባቂ አድርጎ እንደሾመው እንረዳለን ወይም እንማራለን ማለት ነው። መንጋዎችን የቤተ ክርስቲያን ጠባቂ አድርጎ እንግዲህ እሱን እንደሾመው ነው የምናየው። በእያንዳንዱ መገለጥ እንግዲህ እንዴት እንደሾማቸው እንዴት እንዳከበራቸው ስንመለከት መተን ነበር። አሁን ደግሞ ራእየ አባግዕ መንጋዎችን ጠብቅ የሚል ትእዛዝ ለጴጥሮስ መስጠቱን በዚህ መገለጥ ቀን ነው ያተደረገ ማለት ነው። ዛሬም ቤተ ክርስቲያናችን ጴጥሮስን ራእየ አባግዕ መንጋዎችን ጠብቅ ተብሎ ትእዛዝ በተሰጠበት ቀን ዛሬ እንግዲህ ጌታ ከተነሳ በኋላ በ25ኛው ቀን በዚህ ሳምንት ከትንሣኤው በኋላ ማለት ነው ጉባኤ ታደርጋለች ቤተክርስቲያን። መንጋዎችን ጠብቁ
የተባሉት ሊቃነ ጳጳሳት መንጋውን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ አይደል ያላቸው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንጋዎችን ተጠብቁ ዘንድ እናንተን ጳጳሳት አድርጎ የሾማችሁ ተብሎ ነው የተጻፈላቸው ለነሱና መንጋውን የሚጠብቁ ጳጳሳት በዚህ ሳምንት እንግዲህ በረክበ ካህናት ማለት ነው የረክበ ካህናት በ25ኛው ቀን ይሰበሰባሉ ማለት ነው። ይሄ በመጀመሪያም ሐዋርያት ተሰብስበው ጌታን ያዩበት ቀን ነው። ቅዱስ ጴጥሮስም መንጋዎችን ጠብቅ የተባለበት ቀን ነው። የመንጋው ጠባቂ የሆኑት ዛሬ ደግሞ ተሰብስበው ክርስቶስን ማዕከል አድርገው ስለ ቤተክርስቲያን ይነጋገራሉ፣ ይወያያሉ ማለት ነው። በመጀመሪያም እስራኤል በአንድ ሆነው ዘምረው ማዕድ የተካፈሉበት ቀን ስለነበረ እግዚአብሔር ከሰማይ መናን አዝንቦላቸው ልዩ ተአምር ተደርጎላቸው ደስ የተሰኙበት ቀን ስለነበረ ማለት ነው። ዛሬም ያ ጉባኤ እየተካሄደ ይገኛል ማለት ነው በቤተ ክርስቲያናችን። በዚህ ሁኔታ እንግዲህ 8ኛው መገለጥ ተደርጓል ማለት ነው። 9ኛው የመገለጥ ለአምስቱ ምዕት ቢጽ ለ500 ከዛ ከ500 ለሚበዙ ሰዎች ያደረገው መገለጥ ነው። ለነዚህ በአንድ ጊዜ ታያቸው ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ስንመለከት ለነዚህ በአንድ ጊዜ ታያቸው ይላል ከ500 ለሚበዙ። እነዚህ እነማን ናቸው ትሉኝ ከሆነ ወደ ኋላ መለስ ብለን የማቴዎስ ወንጌል ምዕራፍ 27 ቁጥር 52ን መመልከት በቂ ነው። ማቴዎስ 27 ቁጥር 52 ላይ መቃብራት ተከፈቱ፣ በአለቶች ተሰነጣጠቁ ይላል አይደል? መቃብራት ሲከፈቱ ከጻድቃን ወገኖች ብዙዎቹ በዚያ ቀን ተነሱ ነው የሚለው። ከዛም ተነስተው እንደገና አልሞቱም። ተነስተው ወዴት ነው ሄዱ? ወደ ከተማ ገቡ ነው የሚለው። ወደ ኢየሩሳሌም ከተማ ገቡ ነው የሚለው። ተነስተው ወደ ከተማ የገቡት ናቸው። እነዚህ ቅዱስ ጳውሎስ ከነበረበት ዘመን ድረስ አንዳንዶቹ በሕይወት ነበሩ፣ ተመልሰው የሞቱም ነበሩ። ቅዱስ ጳውሎስ ራሱ አንዳንዶቹ እስከኛ ዘመን ድረስ አሉ ይላል። የቆሮንቶስን መልእክት እስከ ጻፈበት ዘመን ድረስ ማለት ነው። እስከዚህ ቀን ድረስ አንዳንዶቹ አሉ ይላል። የትንሣኤው ምስክሮች ሆነው ቀጥለዋል። እነዚያ ሰዎች የትንሣኤው ምስክሮች ሆነው ቀጥለዋል ማለት ነው። በዚህ ሁኔታ የቀጠሉ ናቸው እነዚህ ደቀ መዛሙርት። ለነዚህም ታይቷቸዋል፣ ያው አንድ ጊዜ ነው የታያቸው ይላል። ያነሳቸው ጌታ ለነዚህም የትንሣኤው ምስክሮች የሆኑ ዘንድ ታይቷቸዋል ማለት ነው። እነዚህ በመጽሐፍ ቅዱስ እንዳዩት የተገለጡ ሰዎች ናቸው። 10ኛው ያዕቆብ የተገለጠው መገለጥ ነው። ለቅዱስ ያዕቆብ የተገለጠ ይሄን ያዕቆብ መጽሐፍ ቅዱስ ልዩ ማብራሪያ አይሰጠንም፣ ብዙ ያዕቆቦች ስላሉ ማለት ነው በመጽሐፍ ቅዱስ። በቤተ ክርስቲያናችን የትውፊት ታሪክ ግን የኢየሩሳሌም ኤጲስቆጶስ ሆኖ የተሾመው የጌታ ወንድም ተብሎ የተጠራውና የሐዋርያትን ሲኖዶስ ሲመራ የነበረው ሐዋርያት በጉባኤ በተሰበሰቡ ጊዜ ሊቀ መንበር ሆኖ የመራ የመጀመሪያው የሐዋርያት ሥራ ምዕራፍ 15 ላይ የምናነበው ማለት ነው። ያንን ጉባኤ የመራው እኛና መንፈስ ቅዱስ ወስነናል ብለው የወሰኑበትን ጉባኤ ያጸደቁበትን የሐዋርያት ሥራ ምዕራፍ 15 ቁጥር 29 ላይ ያለውን ማለት ነው ውሳኔ የወሰኑበትን ጉባኤ የመራው ኤጲስቆጶስ ያዕቆብ ነው። እሱም የጌታ ወንድም ተብሎ የሚጠራው ቁጥሩ ከ12 ሐዋርያት ያይደለ ከ72 አርድእት የሚቆጠር ደቀ መዝሙር ነው። ለሱ ለምንድን ነው የታየው? ስለሱ መታየቱን ቅዱስ ጳውሎስም በቆሮንቶስ መልእክቱ ላይ ደጋግሜ ስለጠቀስኩት ነው ምዕራፉን ማልጠቅሰው። በዛ መልእክቱ ላይ ጠቅሶታል። ለያዕቆብ ታየው ብሎ ማለት ነው። ለሱ የተገለጠበት ምክንያት ልክ ለማርያም መግደላዊት እንደነገርኳችሁ በክርስቶስ ሞት ሐዘንተኛ ከነበሩ ሰዎች መካከል ግንባር ቀደም ነው፣ ቀዳሚ ነው ይሄ ሰው። በክርስቶስ ሞት ካዘኑ ሰዎች መካከል ዋናው ስለነበረ ላዘኑ ሰዎች በሚገለጥበት ጊዜ ክርስቶስ ለዚህም ሰው አስቀድሞ ተገልጦለታል ማለት ነው። የክርስቶስን ትንሣኤ ካዩ ሰዎች መካከል የተመደበውም ለዚህ ነው። የክርስቶስ ትንሣኤ ወገኖች ላዘኑ ሰዎች የሚገለጥ መገለጥ ነው። የክርስቶስ ትንሣኤ ላዘኑ ሰዎች በዚህ ዓለም በስጋ ምክንያት በሚመጣብን ፈተና ካልሆነ በስተቀር ወይም በመንፈሳዊ ሕይወታችን ጉዳይ ሐዘንተኞች ብንሆን ክርስቶስን በትንሣኤ እናገኘዋለን፣ እንቀበለዋለን ማለት ነው ወገኖቼ። ኃጢአት ባመጣችሁ ሐዘን ውስጥ እንድትወድቁ አይደለም እምላችሁ፣ ስለ ጽድቅ በምታደርጉት ሐዘን ነው የምላችሁ። ኃጢአትማ ባመጣችሁ ሐዘን ሰዶምና ገሞራም አዝነዋል እኮ አልቅሰዋል እኮ። ኃጢአትማ ባመጣችሁ ሐዘን ሰብአ ተካትም አልቅሰዋል እኮ። ግን ያሐዘናቸው ያለቅሷቸው ከገሃነም ከፍርድ አድኗቸዋል? አላዳናቸውም። ከፍርድ ስለሚያድነው ሐዘን ነው የምላችሁ። ከፍርድ የሚያድን ሐዘን ማለት ንስሐ ገብተን የምናዝነው ሐዘን ነው። ከፍርድ የሚያስጥል ሐዘን ማለት ስለ ክርስቶስ ሕማምና ሞት እያሰብን የምናዝነው ሐዘን ነው። ከፍርድ የሚያስጥል ሐዘን ማለት
የክርስቶስን የዕለተ ዓርብ ውሎ እያሰቡ ማልቀስ ነው። ከፍርድ የሚያድን ሐዘን ማለት ስለ አንድ ኃጢአተኛ ሰው በእግዚአብሔር ፊት ቆመን ማልቀስ ማዘን ነው። እሱ ነው ከፍርድ የሚያስጥል ጽድቅን የሚያመጣ ሐዘን ማለት እሱ ነው። ደስታን የሚያሰጥ ክርስቶስን የሚያሳይ ሐዘን ማለት እሱ ነው። ክርስቶስን የሚያሳይ ሳሙኤል ለሳኦል ባለቀሰው ለቅሶ አይደል እግዚአብሔር ተገልጦ ያነጋገረው? እስከ ማይዜኑ ተላህወ ሳሙኤል ለሳኦል አንደኛ ሳሙኤል ምዕራፍ 16 ቁጥር 1 ላይ ሳሙኤል እስከ መቼ ድረስ ለሳኦል ታለቅስለታለህ ብሎ እግዚአብሔር ተገለጠለት እኮ ነው የሚለው። ተመልከቱት። ስለ ወንድሞቻችን ብናዝን እግዚአብሔር ይገለጥልን የለም እንዴ? እግዚአብሔር የሚገልጥልን ምስጢር አለ አይደል እንዴ? ይሄንን አይነት ሐዘን ነው የምላችሁ። ያዕቆብ ያዘነው ሐዘን እንዲህ አይነት ሐዘን ነበረ። ለዚህ ነው ማርያም መግደላዊትም ያዘነችው ሐዘን እንዲህ አይነት ነው። ለዚህ ነው ጌታ ትንሣኤውን ከሁሉ አስቀድሞ የገለጠላቸው ለብቻቸው ትንሣኤውን ገልጦ ያሳያቸው ወይም ከተነሳ በኋላ ተገልጦ ያነጋገራቸው ለዚህ ነው ማለት ነው። ስለዚህ ክርስቲያኖች እንዲህ ላሉ ሰዎች ኢየሱስ ክርስቶስ ተገልጧል። 10 ሞላ አይደል? አንድ ልጨምርላችሁ 11ኛ መገለጥ ለቅዱስ ጳውሎስ የተደረገ ወድኅረ ኩሎሙ አስተርአየኒ ሊተ ብሎ ቅዱስ ጳውሎስ የገለጠው በቆሮንቶስ መልእክቱ ምዕራፍ 15 ላይ ስትመለከቱት ቅዱስ ጳውሎስ ከሁሉም በኋላ ደግሞ ከሁሉም ለማንስ ለኔ ተገለጠልኝ። ከቁጥር 3 ጀምሮ ነው እንግዲህ ለማን እንደተገለጠ እየገለጠ ይመጣል ቅዱስ ጳውሎስ። እሱ ዘንድ ይደርሳል ማለት ነው። ለሱ መቼ ነው የተገለጠለት? የሐዋርያት ሥራ ምዕራፍ 9 ላይ መምጣት ግድ ይለናል ማለት ነው። ቁጥር 5 ላይ ስትመለከቱት ቅዱስ ጳውሎስን በመብረቅ በነጎድጓድ ድምፅ ካስደነገጠው በኋላ ኢየሱስ ክርስቶስ ስለምን ታሳድደኛለህ ብሎ የተገለጠለትን መገለጥ ነው። ክርስቶስ አልሞተም። ክርስቶስ ስለ ዓለም ሁሉ የሞተ አይደለም። ክርስቶስ አልተነሳም ብሎ ሊያስተምር ነበር የሄደው። ወይም ክርስቶስ ተነስቷል፣ ክርስቶስ የሞተው ለዓለም ሁሉ ነው ብለው የሚሰብኩትን እየያዘ ወህኒ ሊያወርዳቸው ነበረ ቅዱስ ጳውሎስ ሲሯሯጥ የነበረው ሲጣደፍ የነበረው። ግን የደማስቆ ጎዳና ላይ የተነሳውን ክርስቶስን አገኘው። ደማስቆ መንገድ ላይ ሐዋርያት ተነስቷል ብለው የሚሰብኩለትን ኢየሱስ ክርስቶስን አገኘው። ደማስቆ መንገድ ላይ ቶማስ ቅዱስ ጳውሎስ አልተነሳም ብሎ የካደው ኢየሱስ ክርስቶስ እሱን ሊያነሳው ተገለጠለት። አልተነሳም ትላለህ አይደል? ለምን ታሳደደኛለህ? ይሄው አለሁ ብሎ ራሱን ገለጠለት። ይሄንን መገለጥ ነው ለኔ ታየኝ ብሎ የተናገረው። ለዚህ ነው ቅዱስ ጳውሎስ ከዚህ በኋላ ጳውሎስ ስለ ትንሣኤው ያምናል። ከዚህ በኋላ ጳውሎስ ክርስቶስ ተነስቷል ብሎ መስበክ ጀመረ ማለት ነው። ክርስቶስ በመነሳቱ ምክንያትም ትምህርታችን እውነት ሆኗል ብሎ ተናገረ ማለት ነው። ከዚህ ክርስቶስማ ባይነሳ እምነታችን ከንቱ ነው የሚለው፣ ትምህርታችን ውሸት ነው የሚለው ቅዱስ ጳውሎስ። ይሄንን ለማለት የበቃው ግን መች ነው? ቅዱስ ጳውሎስን በጎዳና ላይ ኢየሱስ ክርስቶስ ሕያው ሆኖ ከታየው በኋላ ነው። ሕያው ሆኖ ከታየው በኋላ ነው አረጋግጧል። ስለዚህም ለኔ ታየኝ ብሎ የተናገረው ለዚህ ነው። ለነዚህ ለ11 ሰዎች ወይም 11 ጊዜ ኢየሱስ ክርስቶስ በመጽሐፍ ቅዱስ ተገልጧል። ይሄንን ምላችሁ በመጽሐፍ ቅዱስ የተደረገውን መገለጥ ነው እንጂ በሌሎች መጽሐፍት ደግሞ ሌሎች ታሪኮች አሉ። ለሌሎችም ሰዎች መገለጡን የሚተርኩ ታሪኮች እናገኛለን በሌሎች ድርሳናት፣ በሌሎች መጽሐፍት ማለት ነው። አልተገለጠም አንልም፣ ግን ለዛሬ በዚህ መጽሐፍ ላይ ያሉትን ብቻ ማየታችን በቂ ስለሚሆን ነው። ለዚህ ለዕለቱ ትምህርት በቂ ስለሆነ ነው ይሄንን ብቻ ያነሳውላችሁ። ካስፈለገ ያንን በሌላ ጊዜ ወይም በሌላ መድረክ ልናየው የምንችለው ነው የሚሆነው ማለት ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ያደረገው መገለጥ ዛሬ በእንዲህ ባለ ሁኔታ አቅርቤላችኋለሁ። ውድ የእግዚአብሔር ቤተሰቦች እንግዲህ መድኃኒታችን ኢየሱስ ክርስቶስ በትንሣኤ ሁላችንም እንዲያነሳን ቅዱስ ፈቃዱ ይሆንልን። በዚያ ዘመን የነበሩ ሰዎች ትንሣኤውን እስኪያምኑ ድረስ አይተውም እስኪያምኑ ድረስ በጣም ይጨነቁ ነበረ ማለት ነው። ይህንን መጨነቃቸውን ይህንን ሁኔታቸውን ተመልክቶ ኢየሱስ ክርስቶስ እስኪያምኑ ድረስ ደግሞ ደጋግሞ ታይቷቸዋል፣ ተገልጦላቸዋል ማለት ነው። በትንሣኤው ምክንያት በተደረጉ መከፋፈሎችም ወዮልን ይሉ ነበረ ይላል ቅዱስ ያሬድ። እና በትንሣኤው ምክንያት ከተደረጉ መከፋፈሎች የተነሳ የመጣ ይመስላል። አንድ ዜማ ልበለላችሁና ልጨርስ በዛውም። ቅዱስ ያሬድ ተባህሉ ህዝበ በይናቲሆሙ እንዘ ይብሉ አሌ ለነ እስመ ሞተ እግዚእነ በእንቲአነ ይላሉ ደቀ መዛሙርቱ ወይም ደግሞ ህዝቡ። በዚያ ዘመን በተለይም 5ቱ ምዕት ቢጽ ሊሆኑ ይችላሉ። በዚያ ዘመን ያመኑ በክርስቶስ እነሱ ብቻ ስለነበሩ ህዝብ ሊባሉ የሚችሉ እነሱ ናቸውና
ምናልባትም ለነሱ ይሆናል ይህንን የተናገረው ቅዱስ ያሬድ። ተበሃሉ በበይናቲሆሙ እንዘ ይብሉ አሌ ለነ እስመ ሞተ እግዚእነ በእንቲአነ ሃሌሉያ 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 የሚል ዜማ ያሰማናል ቅዱስ ያሬድ ማለት ነው። ይሄም ያው ከትምህርታችን ጋራ ሊሄድ የሚችል ነው። በዚያ ዘመን ያው በፍርሃት ውስጥ ስለነበሩ ወዮልን ወዮልን ይላሉ። በአንድ በኩል ክርስቶስ ስለ ዓለም ሁሉ የሞተ መሆኑን ሲያውቁ ሲረዱ ስለኛ የሞተ ወይም ስለኛ የሚሞት ማን ነው? እኛ ማንን እሱ ሊሞትልን የሚገባ የሚል የፍቅር ፍርሃት አለባቸው። ከዚያ ሲቀጥል ደግሞ በትንሣኤው ምክንያት በአይሁድ መካከል የተፈጠረው ግርግር ማለት ነው። አይሁድ በጣም ታጥቀው እየሰሩ ነው። ከዕለተ ዓርቡ በላይ በጣም በሰፈሩ ተሰማርተው ልክ ሞቱን ተሯሩጠው እንዳሳመኑ ሁሉ ህዝቡንና ንጉሱን አሁንም ትንሣኤውን እንዳያምኑ በህዝቡ መካከል አለማመን እንዲኖር ተነስቷል ብለው እንዳይቀበሉ ያለ የሌላ አቅማቸውን ተጠቅመው እየተሯሯጡ ነው የሚገኙት ማለት ነው። ነገር ግን መቃብር ይዞ ያላስቀረውን እውነት የሰው ልብ ደብቆ ሊያስቀረው ይቻላል? ኧረ በፍጹም። ነገር ግን በእውነት ትንሣኤ ሞት ይዞ ያላስቆመውን እውነት የሰው ልጆች ይዞ ሊያስቆሙት ይችላሉ? ኧረ በፍጹም። ከሞት የበረታ ማን ነው? ከመቃብርስ የጠነከረ ማን ነው? እውነት ለመናገር ትልቅ ድንጋይ ትልቅ ቋጥኝ አንከባለው መቃብሩን ገጥመውት ነበር አይደል? ይነሳል ብለው ፈርተው ምን እሱ ብቻ ጲላጦስም እነሱም በማህተማቸው አትመውት ነበር አይደል እንዴ? ማንም ያልተፈቀደለት ደግሞ ወደዚያ ዝር እንዳይል በወታደሮች አስጠብቀውት ነበር አይደል እንዴ? የሊቃነ ካህናት ወታደሮች የንጉሱም ወታደሮች ይጠብቁት ነበር አይደል እንዴ? ይሄ እውነት በእውነት ከመቃብር አምልጦ ወጥቷል። ከዚህ በኋላ ማንም ሊመልሱ አይችልም። በከንቱ ይደክማሉ። እውነት ለመናገር ቤተክርስቲያንን ሊያጠፉ የተነሱ ሰዎች ለምን በከንቱ ይደክማሉ? አትሳቱ ክርስቲያኖች። ቤተክርስቲያንን ከእናንተ ህይወት ውስጥ እናንተው ካላጠፋችኋት በምድር ላይ ቤተክርስቲያንን ሊያጠፋት የሚችል ማንም የለም። ግድ የላችሁም ክርስቲያኖች። ቤተክርስቲያን በእናንተ ቤት ውስጥ እንዳትጠፋ ብቻ ጸልዩ። ቤተክርስቲያን እናንተ ቤት ውስጥ እንዳትጠፋ ብቻ ትጉ። ያን ጊዜ ቤተክርስቲያን በምድር ላይ በሰው ሁሉ መካከል ንግስት ሆና ትቀጥላለች፣ ትኖራለች። ምክንያቱም ቤተክርስቲያን ማለት መቃብር ይዞ ያላስቀረው የክርስቶስ አካል ናት። ቤተክርስቲያን ማለት የተበረታታብን ሞት ሊበረታታበት ያልቻለው የክርስቶስ ሙሽራ ናት። ማንም ይዞ ሊያስቀረት አይችልም። ከተነሳው ከክርስቶስ የተነሳ ሁልጊዜ ሕያው ሆና ሕያዊት ሆና ቤተክርስቲያን ለዘላለም ትቀጥላለች። በመንፈስ ቅዱስ ታድሳ ሁልጊዜ ቤተክርስቲያን በምድር ላይ ትኖራለች። ቤተክርስቲያን የምትጠፋው መቼ እንደሆነ ታውቃላችሁ? እናንተ ቤት ውስጥ ወይም በእናንተ ሕይወት ውስጥ ከጠፋች ነው። በወንጌል ትእዛዝ ውስጥ ባንኖር፣ እኛ ለቤተክርስቲያን በተሰራው ስርዓት ጸንተን ባንኖር ያን ጊዜ ቤተክርስቲያን ትጠፋለች ማለት ነው እንጂ ዛሬ ማንም ተነስቶ የውሸት ትምህርት ስለሰበከ በቤተክርስቲያን ስሟን ስላጠፋ የምትጠፋ እንዳይመስላችሁ። በፍጹም እንዳትሳሳቱ። እንደዛ ዛሬ ማንም ተነስቶ በየትኛውም ማዕረግ ያለ ሰው ቢሆን የውሸት ትምህርት ሲያስተምር ብትሰሙ አይ ቤተክርስቲያን እኮ በቃ የለችም አትበሉ። ክርስቲያኖች ቤተክርስቲያን አለች። ያውም እናንተ ቤት፣ ያውም በእናንተ ህይወት፣ ያውም ማህበር ሆና ለዘላለም ትቀጥላለች።
እኛ የተሳሳቱትን ብቻ ስለምንሰማ ነው እንጂ ያልተሳሳተ ትምህርት የሚያስተምሩ ስንት ጳጳሳት፣ ስንት ወንጌላውያን፣ ስንት ሰባኪያን፣ ስንት መምህራን ያሉ አይደለም እንዴ? እኛ እንደው ወንበዴውን ብቻ ስለምንመለከት ነው እንጂ ስንት ጻድቃን አሉ አይደል እንዴ? ትናንት ወንበዴ የነበሩ ዛሬ ደግሞ ንስሐ ገብተው ወደ መንግስቱ የተጠሩ በሕይወት መጽሐፍ ላይ የተመዘገቡ ብዙ ቅዱሳን አሉ አይደል እንዴ? እነዚያን በመመልከት ቤተክርስቲያን ጸንታ እንደምትኖር እናረጋግጣለን። ስለዚህ ክርስቲያኖች እንደቀደሙት አባቶቻችን ያም ወዮልን እንላለን። ለምንድን ነው? በኃጢአቴ ምክንያት ክርስቶስ ሞቶልኛል፣ እኔ ምን ላደርግለት ነው ከሚል የተነሳ ነው። በሌላ በኩል ግን አይሁድ ትንሣኤውን ይዘው ያስቀሩታል ብለን በፍጹም አናስብም፣ አንሰጋም። ይሄ ትንሣኤ ለዓለም ይገለጣል። የክርስቶስ ትንሣኤ ለዓለም የሚገለጠው የእናንተ ሕይወት ከክርስቶስ ትንሣኤ ጋር ተነስቶ የታየ እንደሆነ ስለሆነ ሁላችንም በትንሣኤው የተነሳ ልብ የተነሳ ሕይወት እንዲኖረን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ደህና ዋሉ። እግዚአብሔር ይስጥልኝ።